አርሲ በሚገኙ ኦርቶዶክሳውያን ላይ እየተፈጠረ ያለው ምንድነው? የመንግስት ምላሽ ምን? የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንግዲህ አርሲ ላይ ከተደረገው ጭፍጨፋ ጋር ተያይዞ መግለጫ አውጥተዋል። ሰርጋቸው ቀኑ ተቆርጦ ለሰርጋቸው የተዘጋጁ ባሉበት ሁኔታ ውስጥ ሰርጋቸው የተሰረዘባቸው ሰዎች ለምን ሰርጋቸው ሊሰረዝ ቻለ? ቅዳሜ ዕለት የፊታችን ቅዳሜ ሰርጉ ሊሆን ቅዳሜ ዕለት ማታ ላይ ነው አባቷ ደውሎ ሰርጉን ብዙዎች እንዴት እንዲህ ሊሆን ይችላል? ይሄ ነገር እንዴት ሊፈጠር ይችላል ብለው ግራ የተጋቡበት በጣም የተጨነቁበት የአንዲት ወጣት አስገራሚ ታሪክ ብዙዎችን እያነጋገረ 7 ቀናችንን ጨርሰን ወደ ቤታችን ስንመለስ ቤታችን ሙሉ ቀንዳውጣ አይጥ ሞቷል። ዛሬ በእነዚህ ጉዳዮች ላይ እንወያያለን። እስከ መጨረሻው አብራችሁን ሆኖ ይህ ዘ ላይፍ ኦፍ ቤቤቶ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ፣ ላይክ እና ኮሜንት ማድረግ እንዳትረሱ። አሁን ቀጥታ ወደ ጉዳያችን እንሄዳለን። እንግዲህ በመጀመሪያ የምንጀምረው በጣም አሳዛኝና አሳፋሪ ልብን የሚነካው የአርሲ ኦርቶዶክሳውያን ጉዳይ ነው። የአርሲ ኦርቶዶክሳውያን ጉዳይ በተደጋጋሚ እንግዲህ የተለያዩ አይነት ጥቃቶች በአርሲ ኦርቶዶክሳውያን ላይ ሲደረግ እንደነበረ ሁላችንም ሰምተናል። አሁን እንግዲህ እነዚህ ነገሮች በጣም አስፋፍቼ ወይም ሀዘኑን ለማባባስ ሳይሆን በእነዚህ ጉዳዮች ላይ የተለያዩ ሰዎች ምን አይነት አስተያየትን ሰጡ፣ በመጨረሻም ደግሞ መንግስት ምን አይነት ምላሽን ሰጠ የሚለውን ነገር አብረን እንድናየውና እንድንወያይበት ስለፈለኩ ነው ያመጣሁት። እንግዲህ እንደምታዩት ሁሉም ነገር ከመጀመሪያው ሲጀምር ጥሩ ነውና ዛሬ የወጡ በጣም አሳዛኝና በጣም ልብ የሚነኩ ቪዲዮዎች አሉ። በመጀመሪያ እነሱን እንመልከት። እንግዲህ ይሄ የምትመለከቱት ሰሞኑ በተደረገው ጥቃት የሞቱት ሰዎች አስክሬን ነው። እንግዲህ ያልተገኙም የጠፉም ሰዎች አሉ እንደ ዜና ላይ እንደሰማን እንደሆነ። ሌላው በጣም አሳዛኙና በጣም የብዙዎችን ኦርቶዶክስ ልብ የሰበረው ደግሞ ይሄኛው ቪዲዮ ነው። እስቲ እዩት። በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን እንግዲህ እንደምታዩት ምዕመናኑ ከአቅሙ በላይ ሆኖበት እንግዲህ ጽላቱን ታቦቱንና የተለያዩ ንዋያተ ቅድሳትን እንግዲህ ይዞ እየተሰደደ ነው ማለት ነው። ምን ያህል የችግሩን ከባድነትና በጣም እንግዲህ መፍትሄ አለማግኘት የሚያሳይ ነገር ነው ይሄ። በመጨረሻም የተለያዩ ሰዎች ስለዚህ ነገር እንግዲህ ለመንግስት ጩኸታቸውና ድምጻቸውን አሰምተዋል። ከነዛ ውስጥ እንግዲህ በጣም ልቤን የነካውና ትክክለኛ ስሜቴን የገለጸልኝ አንድ ቪዲዮ አለ። እስቲ እሱን አይተን እንመለስ። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ይህን ሐሳብ እኔም በጣም የምደግፈው ሐሳብ ነው። እንግዲህ ህዝቡ መጠበቅ ያለበት አንድ ሀገር ላይ መንግስት ነው። መንግስት ደግሞ በተደጋጋሚ እንግዲህ አርሲን ላይ ሰዎች ሞቱ ሲባል ዛሬ የመጀመሪያው አይደለም። ምናልባት 3ኛ 4ኛው ጊዜ ነው ይሄ ነገር ሲፈጠርና እስካሁን ድረስ ምንም አይነት መፍትሄ አልተሰጣቸውም። በጣም በአሳዛኝ ሁኔታ ደግሞ ምንም አይነት እንግዲህ እስከ ትላንትናው ቀን ድረስ ምንም አይነት መግለጫ አልተሰጠም። የተሰጠውን መግለጫ ደግሞ ብትሰሙት
ጭራሽ መግለጫ ባይሰጥ ይሻላል የሚያስብል ነውና እስቲ ይሄን መግለጫ ደግሞ እስቲ እንግዲህ ራሱን መግለጫውን ሳሰማችሁ በጣም ረጅም ስለሚሆን አንድ ሙስሊም ወንድማችን ስለዚህ የሰራውን ቪዲዮ ላሳያችሁ። የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንግዲህ አርሲ ላይ ከተደረገው ጭፍጨፋ ጋር ተያይዞ መግለጫ አውጥተዋል። በመግለጫቸውም ያነሱት ዋና ሐሳብ ጥቃቱ የተፈጸመው በኦነግ ሸኔ ነው። ኦነግ ሸኔ ከታሪካዊ ጠላቶቻችን ተልዕኮ ተቀብሎ ምርጫውን ለማደናቀፍና በአካባቢው የሃይማኖት ብጥብጥ ለማስነሳት ሆን ተብሎ ታስቦ ያደረገው ድርጊት ነው የሚል ይዘት ያለው መግለጫ አውጥተዋል። ከዚህ ጋር ተያይዞ ማንሳት የሚፈልገው እንግዲህ እንደምትመለከቱት የአጠቃላይ የመግለጫው መነሻ ፓርቱ እንግዲህ ይሄ ነው። ምን ማለት ነው? ማለት ይሄ እኮ ከምርጫው ጋር የሚገናኝ አይደለም። ምርጫው ከመፈጠሩ በፊት ከዛሬ ወራቶች በፊት ይሄ ነገር መፈጠር ከጀመረ በጣም ቆየ። ከ50 በላይ ክርስቲያኖች እዛ አካባቢ ላይ ተገለዋል። በጣም ብዙ የእምነት አባቶች ተገለዋል። ግን አሁን እየተሰጠ ያለው መግለጫ ምንድነው? ከታሪካዊ ጠላታችን ጋር ተባብሮ ኦነግ ሸኔ ምርጫውን ለማደናቀፍ ብሎ ያደረገው ተግባር ነውና ይህን እናወግዛለን። እዚህ በኋላ ደግሞ እንግዲህ ጥበቃ እናደርጋለን፣ ኃይላችንን እናሰማራለን የሚል አይነት ሐሳብ ነው ያመጡትና በጣም አሳፋሪ አንድ ድርጅትን ከሚመራ ሰው የማይጠበቅ አይነት ሐሳብ ነው ብዬ ነው ማስበውና እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የራሷን የሆነ መግለጫ አውጥታለች። እስቲ መግለጫ የሚለውን ነገር ደግሞ አብረን እንስማ። አባታዊ መልእክት አስተላልፈው ለምሳቸው እንዳሉት ከሆነ በልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብናም ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍታና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን ላይ በርካታ ምዕመናን በግፍ መሰዋታቸውና በመቶዎችም የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸውን ቤተክርስቲያንን እጅጉ አሳዝኗል። እናም ቤተክርስቲያን በምድራዊ በከራ ውስጥ የሚገኙ ምዕመናን በምታጽናናበት በዚህ ወቅት ላይ ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋል በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል ቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ ያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተሰጣችሁ የጸጥታ አካላትና በመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዳነት ድኑ ዘንድ በቤተክርስቲያናችን ስም አክበክረን እናሳስባለን። እንግዲህ እንዳያችሁት የኦርቶዶክስ ቤተክርስቲያንም እንግዲህ አሳስባለች፣ ጠብቁን፣ ጥበቃ አድርጉልን ብላለች። እንግዲህ ከዚህ በኋላ መንግስት ምን አይነት ውሳኔ ይወስዳል የሚለውን ነገር የምናይ ይሆናል። በጣም አሳዛኝና በጣም አሳፋሪ የሆነ እንደ ኢትዮጵያዊ ለአንድ የኦርቶዶክስ ቤተክርስቲያን አባል ይህን እንግዲህ በጣም የሚያሳፍርና በጣም የሚያሳዝን ልብን የሚሰብር እንግዲህ መግለጫ ነው እየሰጠ ያለው መንግስት። ከዚህ በኋላ እንግዲህ ነገሮች ተስተካክለው እግዚአብሔር ምሕረቱን አውርዶልን ወደ ጥሩ መንገድ እንመጣለን ብዬ አስባለሁ። ለሞቱትም ሰዎች እንግዲህ እግዚአብሔር ነፍሳቸውን በአጸደ ገነት ያድርግልን። እንግዲህ ለተሰደዱት ሰዎችም ደግሞ ሁላችንም ተረባርበን እርዳታ እንድናደርግ ፓትርያርኩ ትእዛዝ ሰጥተዋል። እኛም እንግዲህ ይህን ኃላፊነታችን እንድንወጣ አሳስባለሁ። በመቀጠል እንግዲህ አሁን በጣም እየተበራከተ ያለው በሰርጋቸው ቀን የሚሰረዝባቸው ሰዎች ታሪክ በተለያየ ሚዲያዎች እንግዲህ እየሰማ ነው። ከነሱ ውስጥ አንድ ሁለቶቹን እናያለን። ከዛም በኋላ እንግዲህ ያለንን ሐሳብ እንወያይበታለን ማለት ነው። በመጀመሪያ እንግዲህ እንደ ሐሳብ የማመጣላችሁ ፓስተር ኢዮብ የተባሉ አንድ ፓስተር እንግዲህ የገጠማቸው ነው የተፈጠረባቸውን መጀመሪያ እስቲ ቪዲዮን እንይና ከዛ በኋላ እናወራበታለን። ቅዳሜ ዕለት የፊታችን ቅዳሜ ሰርጉ ሊሆን ቅዳሜ ዕለት ከሚዜዎች ጋር ሄደን መድረኩ ላይ እንዴት እንደምንወጣ እንደምንገባ ትሬን አድርገን ምን ብለን የተለያየ ነው እና ማታ ላይ ነው አባቷ ደውሎ ሰርጉን ስለሰረዘው ልጅቷ ስላልፈለገች ስለሰረዝነው እንግዲህ እንግዶቻችንን መሸኘት አለብን የሚል ነገር ተናገሩ ማለት ነው። ወልጻብ ነበራችሁ ነው ወይስ? ፍጹም ምንም የማውቀው ነገር የለም ምንም ነገር እና ለኔ በጣም ሲሪየስ ነው። ሰማችሁት? ምንም አይነት ጸብ የለንም። እንግዲህ ለሰርጋቸው የተዘጋጁ መድረክ ላይ እንዴት እንደሚወጡ ከሚዜዎቻቸው ጋር የተዘጋጁ ባሉበት ሁኔታ ውስጥ ወደ ማታ ላይ አባትየው ደውሉላቸዋል። ሰርጉን አልፈልግም ብላለች ሙሽራዋ የሚል አይነት ሐሳብ ነው የገጠማቸውና ሌላም ተጨማሪ ብዙ አይነት እንትኖች አሉ። እስቲ እንስማ፣ ሌሎችንም እንስማ። እኔ በ24 ሰዓት የፈረሰ ትዳር አውቃለሁ። ሙሽራው የሙሽሪትን ሚዜ የሰርጉ ቀን ምሽት ሲሰማት እጅ ከፍንጅ ያዘችው፣ ተለያዩ። ያስብላል በእውነት
እንግዲህ ሙሽራው የሙሽሪትን ሚዜ በሰርጉ ቀን ሲስማት ተገኘ። እንግዲህ ሰርጉ የዛን ቀን ተሰረዘ ማለት ነው። ሌላኛዋ እንግዲህ እዚህ ጋር ፎቶ ላይ የምታዩት ሴት ደግሞ አንድ ፖድካስት ላይ ተገኝታ የገለጸችው ነው ምነግራችሁ። ምንድነው የተፈጠረው መሰላችሁ? እቺ ሴት ቤተሰቦቿንና ራሷን ለመቀየር በአረብ ሀገር እንግዲህ ስራ ልትሰራ በዱባይ ስራ እየሰራች ያለች አንድ ሴት ናት። ከዛም በኋላ ምን ይፈጠራል? በሶሻል ሚዲያ ከአንድ ሰው ጋር ትገናኛለች። ከዛ ሰውዬ ጋር እንግዲህ የተለያዩ አይነት ንግግሮችን የተለያዩ ነገሮችን ታደርጋለች። ከዛም በመጨረሻ እንግዲህ ይስማሙና ለመጋባት ይቀጣጠሩና ወደ አዲስ አበባ ትመጣለች። አዲስ አበባ መጣ የሰርጓን ፕሮግራም እያዘጋጀች ባለችበት ሁኔታ ውስጥ ለሰርጓ 3 ቀን ሲቀራት አንድ ስልክ ከውጭ ከአሜሪካ ይደወልላታል። ይሄ ልታገባው ያለችው ሰው የ2 ልጆች አባትና እንግዲህ የ5 ዓመት አካባቢ ትዳር ያለው ሰው ሆኖ ይገኛል ማለት ነው። እንግዲህ እቺ ሰው በጣም አዝና ይሄ ጉዳይ ይቀራል ማለት ነው። ሰውየውም የት እንደገባ ሳይታወቅ አድራሻውን አጥፍቶ ስልኳንም አጥፍቶባት የት እንደገባ ሳይታወቅ ይጠፋባታል ማለት ነው። ከሆነ ጊዜ በኋላ አምልኮ ለመፈጸም ወደ ቤተክርስቲያን በምትሄድበት ሰዓት ወይም ወደ ቸርች እንግዲህ ፕሮቴስታንት ናት፣ ወደ ቸርች በምትሄድበት ሰዓት ያ ሰውዬ ከሚስቱ ጋር መድረክ ላይ ሆኖ በዝማሬ ሲያገለግል ታገኘዋለች ማለት ነው። በመጨረሻም በጣም የሚያስገርመው እንደዛ የጎዳትን እንደዛ ትልቅ ችግር ውስጥ የከተታትን ሰው እዛ ጋር ላለው ቤተሰቡ መፍረስ አስባ ምንም አይነት ነገር ሳትናገር እንግዲህ ወደ ቤቷ ተመልሳለች ማለት ነው። እንደዚህ አይነት ነገሮች እንግዲህ በተደጋጋሚ እየተፈጠሩና ጉዳዮቹን እየሰማን ነው። ከዚህ በፊትም አንድ ሴት የምታስታውሱ ከሆነ በጣም ብዙ አይነት ውሸቶችን እያደረገባት እንግዲህ ሽማግሌ ተልኮ ኤቭሪቲንግ ካለቀ በኋላ እንግዲህ ራሷን ከሁለተኛ ፎቅ ላይ ጥላ የተለየ ችግር አይታ እንግዲህ አሁን ሰርቫይቭ ያደረገች አንድ ሴት አንድ ፖድካስት ላይ ተመልክተናል። ለዚህ እንደዚህ አይነት ነገሮች በጣም እየበዙ ነው። ይሄ ጉዳይ እንግዲህ ኖርማል አይደለም። ግን እኔ ሐሳቤን መግለጽ የምፈልገው ብዙ ጊዜ እንግዲህ ሰርጉን ጥለው ሄዱ ሲባሉ የሚሰማው ወንዶች ስለሆኑ በአብዛኛው በተለይ ደግሞ አረብ ሀገር ላላችሁ ሴቶች መልእክት አለኝ። ነገሮችን ከማድረጋችሁ በፊት በደንብ በጥልቅ ነገሮችን ማጥናት፣ በእጮኝነት ለረጅም ጊዜ መቆየት፣ ከዛም በኋላ ደግሞ ይሄ ሰውዬ ምንድነው ቤተሰቡ፣ ምንድነው ባክግራውንዱ፣ ምንድነው የሚሰራው፣ ምን አይነት ሁኔታ ውስጥ ነው ያለው፣ ምንድነው ባህሪው፣ ትክክለኛው እኔን ከሚያወራኝ ውጭ ያለው ባህሪው ምንድነው የሚለውን ቼክ ማድረግ አስፈላጊ ይመስለኛል። እንግዲህ ሁላችንንም ከእንደዚህ አይነት ውርደትና ከእንደዚህ አይነት ክፉ ነገር ይጠብቀን እላለሁ። በመጨረሻም እንግዲህ ብዙዎቻችንን እጃችንን በአፋችን ያስጫነን አንድ ጉዳይ አለ። እሱም እንግዲህ የዚች ሴት የታመመችበት ጉዳይና ከዛም በኋላ ደግሞ እግዚአብሔር ምሕረቱን ያደረገበት መንገድ በጣም ስላስገረመኝ ከእናንተ ጋር አብረን ብንወያይበት ጥሩ ሐሳብ ነው ብዬ ስላሰብኩኝ ነው ይዤው የመጣሁት። ምን መሰላችሁ? እንግዲህ ሐሳቡ ሲጀመር እቺ ሴት ህመሟ የጀመረበት አጋጣሚ በጣም አስገራሚና ሊታመን የማይችል ግን በእውነታ የተፈጠረ ነገር ነው። ምንድነው የሚለውን ነገር እስኪ አብረን እንመልከት። እንዴት ሴት ወደ እኔ አጠገብ የመጣች ማለት ባለቤቴ ሲወጣ ጠብቃ መርፌ እንዲሁም ሌላ መሳሪያ ይዛ የመጣች ትከተለኛለች ወደ ቤት እየገባች ማለት ነውና ምን ልታደርጊ ነው እባክሽን እያልኳት ተልኬ ነው የመጣሁት እና ተልኬ ነው አትከልኪኝ ተልኬ ነው ያለችኝ ወደ እኔ በጣም ያስፈራራችኝ ትመጣለችና እኔ ልጅ ይዣለሁና እባክሽን ለዚች ህፃን ስትይተኝ ብላታለሁ እና ነው ያለች አልጋ ላይ ወርወራኝ ልጁ ወደቀ ያስኳት ልጅ ወደቀች እና እኔም አልጋ ላይ ወርወራኝ ጉልበቴንና ግራ ጉልበቴን እንዲሁም የእጅ መዳፌ ስቲል ምልክቱ አለ እና ትወጋኛለች ማለት ነው። በምን ደብተውሽ? በመርፌ። እሺ በመርፌ ትወጋኛለች። በጣም የሚገርመው ይሄ ሁሉ ያወራችሁ ነገር የተከሰተው በህልሟ ነው። ነገር ግን ከእንቅልፏ ስትነሳ እጇ ላይ ደም ታያለች ማለት ነው። የተወጋችበት ቦታ ምልክት አድርጎ ደምቷል ማለት ነው። በዚህ ጊዜ እንግዲህ ከባሏ ጋር ተደናቅተው በቃ እንግዲህ ጸልይበትና ተኝ ተባለች፣ ተኛች። ከዛ በኋላ ግን ከቀናቶች በኋላ የተለያዩ አይነት ምልክቶችን ማየት ትጀምራለች። የተወጋችበት እጇ ሙሉ በሙሉ በለምጽ ይመታል ወይም ደግሞ ከለሩን ይቀይራል ማለት ነው። ከዛም ውጭ ደግሞ የተወጋችው የግራ እግሯ እንግዲህ ፈንክሽን ማድረግ ያስቸግራታል ወይም መብረክረክ ይጀምራል ማለት ነው። ከዚህ ጊዜ በኋላ ነው እንግዲህ ህይወቷ መመሰቃቀል እየጀመረው ማለት ነው።
ከዛ በመቀጠል እቺታችን ወደ ህክምና ቦታ ነው ሄደችው። ህክምና ቦታ ላይ እንግዲህ ያሏትን ደግሞ እስቲ ተመልከቱ። እዚህ የቆዳ ሐኪም ቤት ታየው ስታይ በቃ ይሄ 100% ሴግሜንታል ቪትሊጎ የሚባለው ነው ብሏል ዶክተሩ። ማለት የሆነ አካልህን ብቻ የሚያጠቃ ለምጽ እንግዲህ የሆነ አካልን የሚያጠቃ ለምጽ ነው ብለው እንግዲህ ሐኪም ቤት መለሷት ማለት ነው። ከዚህ በኋላ ነው እንግዲህ ቤተሰቧ ላይም የተለያዩ አይነት ችግሮች መፈጠር የጀመሩት ማለት ነው። በጣም አስገራሚው ነገር እንግዲህ ለ7 ቀን ገዳም ደርሳ ስትመጣ ያጋጠማትን አስፈሪና አስደንጋጭ ነገር እስቲ እንስማው። ያው 7 ቀናችንን ጨርሰን ወደ ቤታችን ተመለስን። 7 ቀናችንን ጨርሰን ወደ ቤታችን ስንመለስ ቤታችን ሙሉ ቀንዳውጣ አይጥ ሞቷል። ሻወር ቤታችን ጭምር ምን ሞቷል? አይጥና ቀንዳውጣ እና ሞቶ ጠበቀን ማለት ነው። የተቀመጠ ባሊ ሳይቀር ውሃ ውስጥ ገብቶ ምናምን እንደዛ ሞቶ ጠበቀን። ሻወር ቤት ገንዳ ላይ ምናምን በቃ ሳይቀር ሞቶ ጠበቀን። ቤታችን ስንገባ ብዙ ነው። አስገራሚው ነገር የተፈጠረው እንግዲህ ከዚህ በኋላ ነው። ታናሽ ወንድሟ ለድህነት ወደ ገዳም በሄደበት ጊዜ በጣም የተለያዩ ነገሮች ስለሷ ይመለከት ነበረ። ከዛም በኋላ እንግዲህ ወደ ቤት ይመለሳል። ሲመለስም በጣም ታሞ ነው የተመለሰው። ለሷም መልእክት ይዞ ነበር የተመለሰው። ጸሎት ቤት ነው የገባው። ትንሽ ጸሎት አደረገ ምናምን፣ ሰላም ብሎ ጸሎት አደረገ ምናምን። ጸሎት ነው የጀመረው። አብሬው መጸለይ ጀመርኩ ምናምን። ከዛ ብዙም ኃይል ስላልሰበሰበ ማውራትም ከኔ ጋር ብዙም በቃ እንትን ዲያሎግ አላደረግንም። ብቻ ግን ጸሎት ነው እያደረገ የነበረው ምናምን። ከዛ በማግስቱ ሌሊት ማንጊያ የሩፋኤል ማንጊያ እያንዳንዱ ሰዎች ማለት ህይወቴ ላይ ማን ምን እንዳደረገ እያንዳንዱን ሰዎች በህልም ያሳየኝ ምን አይነት ድርሻ እንዳለው እያንዳንዱ ሰዎችን በህልም ያየው ሩፋኤል ማንጊያ እና በቃ እየተጨነኩ ነው። ማን ምን እንዳደረገኝ ማን በቃ እያንዳንዱን ነገር ላጥምጥ አድርጎኛል። አራስ ነኝ ብያለሁ እና ታገላለሁ በዛ መሃል። ከዛ በፊት የሆንኩትን በቃ ሊያደርጉኝ ያሰቡትን ጭምር በቃ ያንዳንዱን ነገር ነው እና ያየኝ ያለሁት የተመላለሱ ማን ምን አይነት ድርሻ እንዳለው ኢቭን ማለት ነው በቃ ህይወቴ ላይ ምን አይነት ሰዎች እንዳሉ እነዛ ሰዎች ከነስራ ድርሻቸው ያንዳንዱን አየሁ እና ስነቃ መቆምም አልችልም፣ መቀመጥም አልችልም። በቃ አቀማጣው ውሃ ጠጣኝ አልኩት ባለቤቴን። ውሃ ጠጣኝ ትንሽ ምናምን። በቃ ከባድ ቀን ነበር፣ ከባድ ቀን። ከዛ ወንድሜን ጥራልኝ አልኩት፣ ክፍሉ ነበርና መጣ። እሱም ተመሳሳይ ነገር አይቷል። አየሻቸው አይደል? እንግዲህ ለሁለቱም በተመሳሳይ ቀን ነው እንግዲህ ተመሳሳይ ማን እንደዚህ ነገሮች እንዳደረገባቸው እንግዲህ ይሄ ሁሉ የሰው እጅ ነው እዚህ ሁሉ ደረጃው ላይ ያደረሷትና ማን እንዳደረገው እንግዲህ ለሷ ያሳያት ነበር በህልሟ ማለት ነውና በህልሟ አይታ ወንድሟም አይቶታል። እና በጣም የሚገርመው ከዚህ በኋላ የተፈጠረው ጉዳይ ነው። እስቲ እንስማው። አልኩት አልኩት ግን በቃ ትንሽ ተሻለኝና ምናምን መልሼ ወደ ጸሎት ቤት ገባሁና እየተንበረከኩ በጣም አልቅሼ ጸለይኩት። በቃ የመዳኔ ቀን ዛሬ ነው። ያንዳንዱን ነገር ከላይ ላይ ልታነሳልኝ ዛሬ ነው። ማየቴ ጥቅም የለውም ካላነሳልኝ። ያንዳንዱን ነገር በቃ የመዳኔ ቀን ዛሬ ነው እና የድህነቴን ቀን አታርዝመው። በጣም አለቀስኩ፣ አመረርኩ። ቀሱም ተያለኝ ወንድሜ ምናምን የት ምን እንዳለ አወጣ። ቤት ውስጥ ነው ውጪ ነው? ቤትም ውጪም። ኧረ ዝም በይ። ምንድን ነው? በቃ እንስሳም ምናምን በቃ የተቀበረ ነገር ምናምን አወጣ። እያየን ቦታውን ሁሉ አይቶ ነበር እሱ? አዎ፣ የት ምን እንዳለ ያውቃል እሱ።
እንግዲህ በህልማቸው አይተው እንግዲህ ቤታቸው ውስጥ የተቀበረውን መተት እንግዲህ እያንዳንዱን አወጡት ማለት ነው። ይሄ ሁሉ ነገር እንግዲህ የተደረገባቸው ምክንያቱን አታውቁም። ያደረጉባትን ሰዎች ታውቃቸዋለች፣ እነሱ አያውቋትም ማለት ኦኬ። ያደረጉባትን ሰዎች ታውቃቸዋለች፣ እነሱ እንደምታውቅ አያውቁም። በጣም የሚገርመው ነገር እንግዲህ ይሄ ጉዳይ የተሰራው እስከ ሞት ድረስ እሷን ሽባ እስከ ማድረግ ድረስ ነው ማለት ነው። እንግዲህ ምን ያህል እንደተጨካከንን ያው ብዙ ነገሮች ውስጥ እያየን ቢሆንም ይሄ ደግሞ ትንሽ እናንተ ለማትጠቀሙበት እንግዲህ እነዚህ ሰዎች ምንም አይነት ተጠቃሚ አይደሉም በዚህ ጉዳይ። እናንተ ለማትጠቀሙበት ምንም ለማታደርጉበት ነገር እንግዲህ ይሄን ያህል ድረስ አልፎ እንግዲህ ከሰይጣን ጋር ግንኙነት ተፈጥሮ ወዳጅነት ተፈጥሮ ሰውን ለማጥቃት የሚደረግ አይነት ትብብር በጣም ከአሳፋሪነቱም አልፎ በጣም አሳዛኝ ነውና የምንሰማቸው ነገሮች እንደዚህ በጣም የሚያስፈሩ ነገሮችም አሉበት እዚህ ኢንተርቪው ላይ። እንግዲህ ሁላችሁም ከቻላችሁ ፍጹም ፍስሐ ዩቲዩብ ላይ ሄዳችሁ ሙሉን እንድታዩት እጋብዛችኋለሁ። በጣም አስተማሪ ህይወት ነች ሴት ያሳለፈችው። በመጨረሻም እንግዲህ በጣም የሚያስገርመውና በጣም ያስደነቀኝ ነገር እግዚአብሔር ምህረቱን እንግዲህ ሰጥቷታል። በጣም ጠንካራ ናት። እውነት ለመናገር በጸሎት በጣም ስተጋ ነበረ። በጣም እግዚአብሔርን በጸሎት ስታስጨንቀው ነበረ። በመጨረሻም እንግዲህ ለምጿም አጠቃላይ ህይወቷ ውስጥም ያሉት አስቸጋሪ ነገሮች ህመሟ በሙሉ ተፈውሶ አሁን ጤነኛ ሆና እየኖረች ነው። በጣም የሚገርመው ነገር ይሄን ላደረጉባት ሰዎች ላይ በሙሉ ይቅርታ አድርጋለች ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? እስቲ ኮሜንት ላይ ያሳውቁን። ከዛም ባለፈ እንግዲህ የሰዎች ህይወት ላይ የምንጠመደውን ያህል የራሳችን ህይወት ላይ ተጠምደን ቢሆን ወይም የራሳችን ህይወት ላይ ይሄን ያህል ለፍተንና ይሄን ያህል ተጨንቀን ቢሆን ወይም ይሄን ያህል ደረጃ ያስኬደው እንግዲህ እሷ ያገኘቻቸው ነገሮች ወይም በህይወቷ ውስጥ ያሉት ጥሩ ነገሮች ናቸው ብዬ አስባለሁ። እነዛን ጥሩ ነገሮች ተመልክቶ እነዛን ለማፍረስ እዚህ ጥግ ከመሄድ እነዛን ጥሩ ነገሮች ተመልክቶ በሱ ተነሳስቶ የራስን ህይወት በሷ ልክ ወይም ከሷ በተሻለ መንገድ ለማስተካከል ቢለፋ ጥሩ ይመስለኛል። ምክንያቱም ይሄ ነገ ከነገ ወዲያ ተመልሶ ራሳችንን ነው የሚጎዳን። ምክንያቱም ይሄን ልምምድ እያደረግን ያለነው ልክ ካልሆነ አካል ጋር ነውና ይሄን ዲል እያደረግን ያለነው ልክ ካልሆነ አካል ጋር ነው። ይሄ አካል ደግሞ የሚታመን አይደለም፣ ወይም ደግሞ ሰይጣን የምታምኑት ነገር አይደለም። ማመን ያለብን እግዚአብሔር ነው። እግዚአብሔር ታማኝ ነው፣ ሁሉን ነገር ያደርጋል፣ ሰውን ይፈውሳል፣ ማደግ ያለበትን እንዲያድግ ያደርጋል። ህይወታችሁ መለወጥ ካለበት በዚህኛው መንገድ ነው የሚለወጠው። እሱን ትቶ ግን ሌላኛው መንገድ መምረጥ ጉዳቱ ለራስ ነው። ነገ ከነገ ወዲያ ለኛም አይመለስም። ለሌላ ሰው እንዲደረግ ያደረግነው ነገር በሙሉ በምድር ሳንሞት ያን ነገር ከፍለነው ነው የምንሞተውና ይሄን ማሰብ ነገ እንደምንሞት ሟችነታችንን ማገናዘብ አስፈላጊ ይመስለኛል። እንግዲህ የዛሬ ጉዳዮቻችን ትንሽ ሴንሲቲቭ ናቸው። ምን አይነት ስሜቶች እንደተሰማችሁ አቀራረባችን ላይ ኮሜንት ካላችሁ ኮሜንቶቻችሁን በሙሉ እንድታሳውቁንና ሐሳባችሁን እንድትሰጡን ጠይቃለሁ። ቤቤ ነበርኩ። እስካሁን ድረስ ከኔ ጋር ስለቆያችሁ አመሰግናለሁ። ዘ ላይፍ ኦፍ ቤቤ ቶን መከታተል አታቁሙ። አዲስ መረጃዎችን በጣም አስገራሚ ጉዳዮች ላይ መተን እንነጋገራለን። ከዛም አልፎ ደግሞ በጣም ምርጥ ፕሮግራሞችን ደግሞ ከዚህ በመቀጠል ይዘንላችሁ እንመጣለን። ከኛ ጋር ስለቆያችሁ እናመሰግናለን። ዘ ላይፍ ኦፍ ቤቤ ወዳችኋለሁ። ላይፍ ኦፍ ቤቤ